ትንቢተ ዕንባቆም ምዕራፍ 1 ዕንባቆም ስለ ፍትሕ መጓደል የተሰማው ሐዘን። ነቢዩ ዕንባቆም ያየው ሸክም ይህ ነው። አቤቱ እኔ ስጮኽ የማትሰማው እስከ መቼ ነው? ስለ ተገፋሁ ወደ አንተ እጮኻለሁ፣ አንተም አታድንም። ጥፋትንና ግፍን እመለከት ዘንድ ድካምንና መከራን ለምን አሳየኸኝ? ፍርድ በፊቴ ነው፣ ፈራጁም መማለጃ ይቀበላል። ስለዚህ ሕግ ተጥሷል፣ የእውነትም ፍርድ አይወጣም። ኃጢአተኛ በጻድቁ ላይ ይበረታልና፣ ስለዚህ ፍርድ ጠማማ ሆኖ ይወጣል። እናንተ የምትንቁ ሆይ፣ ማንም ቢተርክላችሁስ እንኳ የማታምኑትን ሥራ በዘመናችሁ እሠራለሁና እዩ። ተመልከቱ፣ ተደነቁ፣ ትጠፋላችሁ። እነሆ የእነርሱ ያልሆነውን መኖሪያ ይወርሱ ዘንድ በምድር ስፋት ላይ የሚሄዱትን መራሮችንና ፈጣኖችን ሕዝብ ከለዳውያንን አስነሳለሁ። እነርሱ የሚያስፈሩና የሚያስደነግጡ ናቸው። ፍርዳቸውና ሸክማቸው ከራሳቸው ይወጣል። ፈረሶቻቸውም ከነብር ይልቅ ፈጣኖች ናቸው፣ ከዓረብም ተኩላዎች ይልቅ ጨካኞች ናቸው። ፈረሶቻቸውም ይንሳፈፋሉ፣ ከሩቅም ይመጣሉ፣ ለመብልም እንደሚቸኩል ንስር ይበራሉ። በፊታቸው ለሚቃወም ኀጥኣን ጥፋት ይደርስባቸዋል፣ ምርኳቸውንም እንደ አሸዋ ይሰበስባሉ። እርሱም በነገሥታቱ ላይ ያላግጣል፣ በእነርሱም ላይ ደስ ይለዋል። ኃያላኑም መጫወቻ ናቸው፣ በምሽጎቻቸውም ሁሉ ይዘብታሉ። በአፈርም ይደፍናቸዋል፣ ይይዛቸውማል። የዚያን ጊዜም መንፈሱን ይለውጣል፣ ያልፍማል፣ ያመልጥማል። የአምላኬም ኃይሉ ይህች ናት ይላል። አቤቱ ቅዱስ አምላኬ ሆይ፣ አንተ ከዘላለም ጀምሮ አልነበርህምን? እኛ አንሞትም። አቤቱ ለፍርድ ሠርተኸዋል፣ ለተግሣጽም አድርገኸዋል። ዐይኖችህ ክፉ እንዳያዩ ንጹሐን ናቸው። ጠማምነትንም ትመለከት ዘንድ አትችልም። አታላዮችንስ ለምን ትመለከታለህ? ኃጢአተኛውስ ጻድቁን ሲውጠው ስለምን ዝም ትላለህ? ሰዎችንስ እንደ ባሕር ዓሣዎች አለቃም እንደሌላቸው ተንቀሳቃሾች ለምን ታደርጋቸዋለህ? ለጥፋት ሁሉን በመቃጥን ያወጣል፣ በመረቡም ይስባቸዋል፣ በእሽክላውም ውስጥ ያከማቻቸዋል። ስለዚህ ልቡን ደስ ይለዋል፣ ሐሴትም ያደርጋል። ስለዚህ ለመረቡ ይሰዋል፣ ለአሽክላውም ያጥናል። ዕድሉ በእነርሱ ሰብታለችና መብሉም ምርጥ ነውና። ስለዚህ መረቡን ይጥላል፣ አሕዛብንም ዘወትር ይገላቸዋል፣ አይራራላቸውምም። ምዕራፍ 2 እግዚአብሔር ለዕንባቆም የሰጠው መልስ። በመጠበቂያዬ ላይ ቆማለሁ፣ በዓለቱ ላይም እወጣለሁ። የሚናገረኝን ስለ ክርክሬም የምመልሰውን አውቅ ዘንድ እመለከታለሁ። እግዚአብሔርም መለሰልኝ እንዲህም አለኝ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከ ተወሰነ ጊዜ ነውና ወደ ፍጻሜውም ይቸኩላል፣ ለከንቱም አይደለም። ቢዘገይም በእርግጥም ይመጣልና ታገሰው፣ እርሱ አይዘገይም። ቢመለስም ነፍሴ ደስ አትሰኝበትም፣ ጻድቅ ግን በእምነቱ ይኖራል። ቀባጣሪውና አስተሐቃሪ ኩሩም ሰው ምንም አይፈጽምም። ስስቱን እንደ ሲኦል ያሰፋል፣ እርሱም እንደ ሞት አይጠግብም። አሕዛብንም ሁሉ ወደ እርሱ ይሰበስባል፣ ወገኖችንም ሁሉ ወደ እርሱ ያከማቻል። እነዚህ ሁሉ ለእርሱ ያልሆነውን ወደ እርሱ የሚሰበስብ መያዣውንም ለራሱ የሚያበዛ ወዮለት። እስከ መቼ ነው? እስከ መቼስ በራሱ ላይ ቀንበርን ያከብዳል? እያሉ ምሳሌ አይመስሉበትምን? ተረትስ አይተርቱበትምን? የሚነክሱህ ድንገት ይነሱብሃልና የሚያስጨንቁህም ይነቃሉ። ለእነርሱም ብዝበዛ ትሆናለህ። የሰውን ደም ስላፈሰስህ በምድሪቱና በከተማይቱም በእርሷም በሚኖሩ ሁሉ ላይ ስላደረግከው ግፍ አንተ ብዙዎቹን አሕዛብ በዝብዘሃልና የቀሩት አሕዛብ ሁሉ ይበዘብዙሃል። ከክፉዎች እጅ እንዲድን ጎጆውም በከፍታ ላይ ያደርግ ዘንድ ለቤቱ ክፉ ቅሚያን ለሚቀማ ወዮለት። ለቤትህ እፍረትን መክረሃል፣ ብዙ ሕዝብንም አጥፍተሃል። ነፍስህም በድላለች። ድንጋይም ከግንብ ውስጥ ይጮኻል፣ እንጨትም ከውቅር ውስጥ ይመለስለታል። ከተማን በደም ለሚሠራ ከተማንም በኃጢአት ለሚያዘጋጅ ወዮለት። እነሆ አሕዛብ በእሳት አለቁ፣ ብዙ ወገኖችም ተቸገሩ። ይህን ሁሉ ከሚችል
ከእግዚአብሔር ዘንድ የሆነ አይደለምን? ውሃ ባሕርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ተሞልታለችና። ዕርቃነ ሥጋውን ለማየት ባልንጀራውን ለሚያጠጣ ክፉንም ለሚጨምርበት ለሚያሰክረውም ወዮለት። በክቡር ፋንታ እፍረትን ጠጣ። አንተም ልብ ተንገዳገድ፣ ተነዋወጥ። የእግዚአብሔር የቀኝ እጁ ጽዋ ይመለስብሃል፣ እፍረትም በክብርህ ላይ ይሆናል። በሊባኖስ ላይ የሠራኸው በደል ይከድንሃልና፣ ስለ ሰዎችም ደም፣ ስለ ምድሯና ስለ ከተማዋ በእርሷም ስለሚኖሩ ሰዎች በደል የዱር አራዊት አደጋ ያስፈራሃልና። ሰሪው የተቀረጸውን ምስል የቀረጸው ለምን ጥቅም ነው? ዲዳንም ጣዖት ይሠራ ዘንድ ሰሪው የታመነበት ሐሰትን የሚያስተምር ቀልጦ የተሠራ ምን ይጠቅማል? እንጨቱን ተነስ ንቃ፣ ድንጋዩንም ከፍ ከፍ በል ለሚለው ወዮለት። ይህም ምስል ነው። እነሆ በወርቅና በብር ተለብጧል፣ ምንም እስትንፋስ የለበትም። እግዚአብሔር ግን በቅዱስ መቅደሱ አለ፣ ምድርም ሁላ በፊቱ ትፈራዋለች። ምዕራፍ 3 የዕንባቆም ጸሎት። በመዝሙር የቀረበ የነቢዩ የዕንባቆም ጸሎት ይህ ነው። አቤቱ ድምፅህን ሰምቼ ፈራሁ፣ ሥራህንም አይቼ አደነቅሁ። በሁለት እንስሳ መካከል አየሁህ። ዘመኑ እንደ ደረሰ አድርጌ አውቄአለሁ። ዘመኑም በደረሰ ጊዜ ተገለጥህ። ከጥፋት የተነሣ ነፍሴ በታወከች ጊዜ በቸርነትህ አስበኝ። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ከይሁዳም አውራጃዎች ይመጣል። ክብሩ ሰማያትን ከድኗል፣ ምስጋናውም ምድርን ሞልቷል። ጸዳሉም እንደ ብርሃን ነው፣ ቀንዶች በእጁ ውስጥ ናቸው። በኃይሉም ብርታት ጽኑ ፍቅርን አደረገ። ቃል በፊቱ ይሄዳል፣ በእግሮቹም ወደ ምድረ በዳ ይወጣል። በቆመም ጊዜ ምድር ትናወጣለች። በተመለከተም ጊዜ አሕዛብ ይቀልጣሉ፣ ተራሮች በኃይል ይንቀጠቀጣሉ። የዘላለምም ኮረብቶች ቀለጡ። ከዘላለም የነበረ መንገዱንም አየው። ከጭንቀት የተነሣ የኢትዮጵያ ድንኳኖች ይደነግጣሉ፣ የምድያም ምድር ማደሪያዎችም ይደነግጣሉ። አቤቱ በወንዞች ላይ አትቆጣ፣ ቁጣህ በወንዞች ላይ መዓትህም በባሕር ላይ አይሁን። በፈረሶችህ ላይ ተቀምጠሃልና ፈረሶችህም ሕያዋን ናቸው። ቀስትህን በበትሮች ላይ ገትረህ ይላል እግዚአብሔር። ወንዝ ምድርን ይሰነጥቃል፣ አሕዛብ አንተን አይተው ይጨነቃሉ፣ በጎዳናውም እንደ ውሃ ይበተናሉ። ወንዟ ቃሏን ሰጠች፣ መፈራቷንም ከፍ ከፍ አደረገች። ፍላጻዎችህ ከወጡበት ብርሃን የተነሣ ከሚንቦገቦገውም ከጦርህ ጸዳል የተነሣ ፀሐይና ጨረቃ በሥርዓትህ ቆሙ። በመዓትህ ምድር አነሰች፣ አሕዛብን በቁጣህ ትጥላቸዋለህ። ሕዝብህን ለመታደግ የቀባኸውንም ለማዳን ወጣህ። በኃጥአን ራስ ላይ ሞትን አመጣህ፣ በአንገታቸውም ላይ ማሰሪያን አመጣህ። የአለቆችን ራስ በድንጋጤ ቈረጥህ፣ በእርሷም ይታወካሉ። ችግረኛ በስውር እንደሚበላ አፋቸውን ይከፍታሉ። ፈረሶችህን በባሕር ላይ አስረገጥህ፣ ብዙ ውኆችንም አደፈረሱ። እኔ የተመለከትሁህ፣ ልቤም ደነገጠብኝ። ከአንደበቴ ጸሎት ቃል የተነሣ መንቀጥቀጥ ወደ አጥንቶቼ ውስጥ ገባ። በመዋረዴ ፈቃዴ ሁሉ ደፈረሰ። ወደ ተሰደድሁበት ሕዝብ ለመውጣት በመከራዬ ቀን አርፋለሁ። በለስ አታፈራምና በወይኑም ሐረግ ፍሬ አይሆንም። ወይራ ሥራዋን አበለች፣ እርሻዎችም እህል አላፈሩም። በጎች ከግጦሽ ታጡ፣ ላሞችም በበረት ውስጥ አልተገኙም። እኔ ግን በእግዚአብሔር ደስ ይለኛል፣ በአምላኬ በመድኃኒቴ ሐሴትን አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን ፈጽሞ ያበረታልኛል፣ በከፍታም ላይ ያቆመኛል። በምስጋና መዝሙርም ድል አደርግ ዘንድ በከፍታዎች ላይ ያወጣኛል።